ሁለት ሰው ገጭቶ ከሀገር የጠፋው ፈይሳ ሌሊሳ ጥይት ፖሊስ ላይ ደገነ። ፈይሳ ሌሊሳ የሚታወቀው በሩጫ ነው። ከሩጫው ባሻገር ስለ ፖለቲካ በሚሰጣቸው አስተያየቶቹ ታዋቂ ነው። ይህ ሰው በተደጋጋሚ ጠጥቶ በመረበሽ ይከሰሳል። ፈይሳ ሌሊሳ ሰው ገጭቶ መሰወሩና ፖሊስ ላይ ሽጉጥ አውጥቶ እተኩሳለሁ የሚል ዛቻ ማድረሱ ይህ አልበቃው ብሎ ከፖሊስ ማምለጡ ብዙዎችን ያስገረመ ክስተት ሆኗል። ፈይሳ ሌሊሳ ማምለጡን ተከትሎ እንዴት ሕግ አያከብርም? ለምንስ በጠንካራ ግብረ ኃይል ሊያዝ አልቻለም እያስባለም ይገኛል። ፈይሳ ሌሊሳ ከአንድም ሁለት ሰው ገጭቶ መሰወሩ ከዚህ ባሻገር የሰው ነፍስ ማጥፋቱ ብዙዎችን ያሳዘነ የሱን ክብር ዝቅ ያደረገና አሳዛኝ ተግባር ይሆናል። ፈይሳ ሌሊሳ ማለት ይህ ነው ወይ? ለሰው የማያዝን ትዕቢት ልቡን የዋጠው እያስባለ ነው። ዓለም በጉጉት ሲመለከተው በነበረው በ2016 የሪዮ ዴ ጄኔሮ ኦሊምፒክ መድረክ ላይ ፈይሳ አንድ ያልተጠበቀ ድርጊት ፈጽሞ ታዋቂ ለመሆን በቅቷል። በሩጫ ላይ ሳለ የፖለቲካ ተቃውሞ አቀረበ። ይህ ጉዳይ ከሀገር ቤት አልፎ የዓለም መነጋገሪያ ለመሆን በቅቷል። በወቅቱ ኢትዮጵያን ሲያስተዳድር የነበረው መንግስት ከሀገር ውስጥና ከውጪ ከፍተኛ ተቃውሞ ገጥሞት ነበር። በዚህ ወቅት የኦሮሞ ወጣቶች ሚና ጎልቶ የወጣ እንደነበር የማይካድ ነው። ሁለት እጆችን ወደ ላይ ከፍ አድርጎ በማጣመር ደግሞ የተቃውሞ አርማ ነበር። ሌሊሳም ያደረገው ይህንን ነው። በማራቶን ውድድር ተሳትፎውን ጨርሶ የመጨረሻውን መስመር ላይ ሲደርስ ሁለት እጆቹን በማጣመር ተቃውሞውን በይፋ ተቀላቀለ። ዓለምም ጉድ አለ። ከዚህ በኋላ በኢትዮጵያ ውስጥ ስሙ የሚነሳ በስሙ ሙዚቃ የተዘፈነለት ወጣት ሆነ። አውስትራሊያዊቷ ጸሐፊ ስቴፋኒ ይህን ተከትላ በፈይሳ ሕይወት ዙሪያ አንድ መጽሐፍ ለመጻፍ ቆርጣ ተነሳች። ያሰበችውም ተሳክቶ ታይም ቱ ቢ ቦርን ዘ ስቶሪ ኦፍ ፈይሳ ሌሊሳ የተሰኘ ታሪክ አሳትማለች። ይህ ደማቅ ታሪክ የተጻፈው በፈይሳ ሌሊሳ ነበር። አሁን ግን ያን ደማቅ ታሪክ ያን የቀድሞ ዝናና ክብር በአጉል ትዕቢት ያፈረሰው ይመስላል። ዝና ማማ ወድቆ በትዕቢት የሚታወቅ ግለሰብ ሆኗል እያሉ ነው ብዙዎች አስተያየት እየሰጡ ያሉት። ፈይሳ አትሌት ነው፣ ስፖርተኛ ነው። ሆኖም ግን መጠጥ እየጠጣ ብዙዎችን በማስቸገር ይታወቃል። ለምን ትጠጣለህ ሲባልም የሚሰጠው መልስ በራሴ ገንዘብ ብጠጣ ብሰክር ምን አገባችሁ የሚል ነው። አሁን ደግሞ ሰው ገጭቷል። ለምን ሰው ገጨህ እያላችሁ ትጮኻላችሁ? የሚያጋጥም ነው እያለ ነው። አትሌት ፈይሳ ሌሊሳ አዲስ አበባ ከተማ ውስጥ በሚያሽከረክረው ቪኤት መኪና ሁለት ሰዎችን ገጭቶ የፖሊስ አካላት በቁጥጥር ስር ሊያውሉት ሲሉ ማን እንደሆኑ ካላወቃችሁም አሳያችኋለሁ ሲል እንደዛተና የሕግ አካላት ላይ ሽጉጥ እንዳወጣ ተዘግቧል። አትሌቱ ድርጊቱን ከፈጸመ በኋላ በፌስቡክ ገጹ ላይ ገብቶ በገጫቸው ሰዎች ላይ ለመሳለቅ ሞክሮ ነበር። እጅግ በጣም በሚያሳዝን ሁኔታ ከገጫቸው ሰዎች መካከል የ16 ዓመት ታዳጊ ሕይወት እንዳለፈ ለማወቅ ተችሏል። ይህን ተከትሎ ትዕቢት ውድቀትን ያስከትላል። ፈይሳ ሌሊሳ ትዕቢቱን በልኩ አላደረገም ተብሎ እየተወቀሰ ይገኛል። ከጋዜጠኛ ቤተልሔም ታፈሰ ከቀድሞ ኤልቲቪ ሾው አቅራቢ ጋር ኢንተርቪው አድርጎ ነበር። እሷም እንዲህ ስትል ጠይቃው ነበር። እየሰከርክ ጎረቤት ትረብሻለህ፣ ጎረቤት ትደበድባለህ ይባላል፣ ምን ትላለህ ብላ ፈይሳ ሌሊሳን ስትጠይቀው የፈይሳ መልስ እና በጠጣስ ብሰክርስ የምጠጣው በራሴ ብር ነው፣ ምን አገባችሁ የሚል አጭር መልስ ሰጥቶ ነበር። ይህን የፈይሳ ሌሊሳን ንግግር የሰሙ ግለሰቦች ለካስ ከረሃብ ይልቅ ጥጋብን መቻል ከባድ ነው በማለት ተችተዋል። እንዴት ስፖርተኛ ሆኖ እንደዚህ አይነት መልስ ይሰጣል በማለት ወቅሰውታል። ፈይሳ ሌሊሳ ለመንግስት ቅርብ የሆነ ሰው ነው እንዲባል የባለስልጣኖችን ፎቶ ፖስት እያደረገ የብልጽግና ደጋፊ መስሎ የሚታየው አጉል ጥጋቡን ለመሸፈን እንደ ከለላ ነው የተጠቀመው በማለት አስተያየት የሚሰጡም አሉ። በሌላ በኩል ራሱ ፈይሳ ሌሊሳ የብልጽግና ፓርቲ አንዱ አካል ነው የሚሉም አሉ። ብቻ ፈይሳ ሌሊሳ ከሀገር ወጥቷል። ከተጠያቂነት ለማምለጥ ይመስላል። አደጋው በደረሰበት ዕለት ፈይሳና ጫላ ቡልቱሜ ቀን ላይ ቢሾፍቱ ሸነን ሆቴል ሰርግ ነው የዋሉት ተብሏል። ፈይሳ በጣም ሰክሮ ስለነበር ጓደኛው መኪና እንዳይነዳ ቢለምነውም እምቢ ብሎ ገፍትሯቸው አስነስቶ እንደሄደ ተነግሯል። ከዛም በከፍተኛ ፍጥነት እየነዳ ከመስመር ወጥቶ ጀሞ ሚካኤል ናሰው ሪል ስቴት አካባቢ ፒካፕ መኪና ገጭቶ ከፍተኛ ጉዳት አደረሰ። ብዙዎች ፈይሳ እንደዚህ አይነት ወንጀል ሰርቶ እንዴት ከመንግስት ሚዲያዎች አልተዘገበም እያሉ ነው። በዚህ ልክ ለመደበቅ መሞከሩ ተገቢነት የለውም እየተባለ ነው። አደጋው ሲደርስ የነበሩ ሰዎች፣ ተጎጂዎች፣ መሳሪያ ያወጣባቸው የፖሊስ አባላት ወዘተረፈ እያሉ ወንጀል ለመደበቅ መጣጣር ተገቢነት ይኖረዋል ወይ እያስባለም ነው። ሌላው ቀርቶ በየአካባቢው የተሰቀሉ የመንገድ ላይ ሴኩሪቲ ካሜራዎችን በመጠቀም የመኪናው እንቅስቃሴ የአደጋውን መንስኤ መረዳት ይቻል። ሆኖም ግን ኤሱም ዝም መጽሐፉም ዝም እንደሚባለው ሆኗል። ፈይሳ ሌሊሳ ክለብ ገብቶ የሰው ሚስት ካልቀመው ይላል፣ ሰክሮ ጎረቤት ይደበድባል፣ ከዚህ በፊት በቤተሰብ ውስጥ አደጋ ፈጥሯል የሚል ክስ በአሁኑ ሰዓት እየቀረበበት ይገኛል። ሆኖም ግን ሰዎች እንደገጨ
ያመነው ፈይሳ ሌሊሳ የሰው ሚስት ይቀማል፣ ጎረቤት ይደበድባል በሚለው ጉዳይ እስካሁን ድረስ መልስ አልሰጠም። ፈይሳ ሌሊሳ አዲስ አበባ ከተማ ውስጥ ሰው ገጭቶ ከሀገር ወጥቷል የሚል መረጃ በስፋት እየወጣ ነው። ሀገር ውስጥ ቢሆን እንደሚያዝ ስለሚያውቀው አረሳስቼ ወደ ሀገር እመለሳለሁ ብሎ የሚያስበው ይመስላል። ስለ ፈይሳ ሌሊሳ አውስትራሊያዊቷ ደራሲ ምን ሚስጥር አውጥታ ነበር? የትስ ተወለደ? ቀጥለን እንመልከት። በ2016 የተካሄደው የሪዮ ኦሎምፒክ ላይ እጄን አጣምሬ ወደ ላይ ማንሳቴ ምን ያክል ትርጉም እንዳለው ሳስብ አሁንም ድረስ እገረማለሁ። ዓለም በጉጉት ሲመለከቱ በነበረው የሪዮ ዲ ጄኔሮ ኦሎምፒክ መድረክ ላይ ፈይሳ አንድ ያልተጠበቀ ድርጊት ፈጸመ። ይህ ጉዳይ ከሀገር ቤት አልፎም የዓለም መነጋገሪያ ለመሆን በቃ። በወቅቱ ኢትዮጵያን ያስተዳደር የነበረው መንግስት ከሀገር ውስጥና ከውጪ ከፍተኛ ተቃውሞ ገጥሞት ነበር። ተቃውሞ ላይ የኦሮሞ ወጣቶች ሚና ጎልቶ የወጣ እንደነበር የማይካድ ነው። ሁለት እጆችን ወደ ላይ ከፍ አድርጎ በማጣመር የተቃውሞ አርማ ነበር። ሌሊሳም ያደረገው ይህንን ነው። በማራቶን ውድድር ተሳትፎውን ጨርሶ የመጨረሻው መስመር ላይ ሲደርስ ሁለት እጆቹን በማጣመር ተቃውሞውን በይፋ ተቀላቀለ። ዓለምን ጉድ አለ። አውስትራሊያዊቷ ጸሐፊ ስቴፋኒ ይህንን ተከትላ በፈይሳ ህይወት ዙሪያ አንድ መጽሐፍ ለመጻፍ ቆርጣ ተነሳች። ያሰበችውን ተሳክቶ ታይም ቱ ቢ ቦርን ስቶሪ ኦፍ ፈይሳ ሌሊሳ የተሰኘ ታሪክ አሳትማለች። ዘንድሮ በታተመው በዚህ መጽሐፍ የመጀመሪያ ክፍል ፈይሳ ከብሪታንያዊው ሞፋራ ስለተበረከተለት ስጦታ ይዘክራል። ለኔ በጣም ጎልተው ከሚመጡ ነገሮች አንዱ ይሄ ነው ይላል ፈይሳ ከሩጫው በኋላ ስለተፈጠረው ነገር ሲያወራ። ከሞፋራ በጣም ውድ ስጦታ ተሰጠኝ። ተቃውሞዬን ከግምት ውስጥ በማስገባት ልዩ የሆነ ጫማ አበረከተልኝ ፈይሳ። እኔም በአንድ ወቅት እንዳንተ ነበርኩኝ። የምጫማው ጫማ አልነበረኝም ሲል ሞፋራ ነገረኝ ይላል ፈይሳ። ፈይሳ ሞፋራ ጫማውን ሲያበረክትልኝ አይኖቹ እንባ ቀሯቸው ነበር ይላል። እኔም እንዳንተ ፈተና በበዛበት አገር ነው ትቼ የመጣሁት ሲል እንደነገረው ፈይሳ በመጽሐፉ አስነብቧል። መጽሐፉ ስለ ፈይሳ እጅ ማጣመር ብቻ የሚያወራ አይደለም፣ ስለ ኦሮሞ ተቃውሞም ጭምር እንጂ። የፈይሳ የተጣመሩ እጆች ኢትዮጵያ ውስጥ ስላለው ተቃውሞ ለዓለም ተናግረዋል። የመጽሐፉ ተያቢ ምንም እንኳን መጽሐፉን የጻፈ አውስትራሊያዊቷ ስቴፋኒ ትሆን እንጂ የሚተርከው ፈይሳ ላይ ነው። የፈይሳ ትዝታዎች በጉልህ የተቀመጡ ናቸው። ጸሐፊዋ ፈይሳ የት እንዳደገ፣ ያደገበትን ስፍራ፣ መልክዓ ምድር፣ ቤተሰቦች፣ ሲያድግ ያስተውለው የነበረውን ኢፍትሐዊነት አጥንታለች። ፈይሳን ካደገበት ስፍራ ጋር ምን ያህል የተቆራኘ ማንነት እንዳለው መጽሐፉ ይተነትናል። አውስትራሊያዊቷ ጸሐፊ አስተማሪ ዶክተር ስቴፋኒ ስቴጋል አዲስ አበባ የመጣችው የበጎ ስራ ተግባራት ላይ ለመሰማራት ነው። ታዲያ ሸገር ሳለች ፈይሳን እጁን አጣምሮ ሀገር አጀብ ሲያሰኝ ዓለምን ሲያነጋግር ተመለከተች። ይሄኔ ነው የፈይሳ ህይወት ቀልቧን የገዛው። ኢትዮጵያ ጥንታዊና ለመረዳት አስቸጋሪ የሆነች ሀገር ነች። ምንም እንኳን ስሟ ከድህነት ጋር ይያያዝ እንጂ በረጅም ርቀት ሯጮቿም ትታወቃለች። ይህ ነው ሁሌ እንድገረም ያደርገኝ ትላለች ዶክተር ስቴጋል። ዶክተር ስቴጋል ወደ ኢትዮጵያ ያቀናችው በፈረንጆቹ ነሐሴ 2016 ነበረ። ስትመጣ በበጎ ፈቃድ አገልግሎት ለማገልገል ነበር። አዲስ አበባ ከመግባቷ አንድ ቀን ቀደም ብሎ ከተማዋ በተቃውሞ ታመሳ ነበር። ልክ እንደመጣው ሰውን መታዘብ ጀመርኩ። ያናኗር ዘይቤያቸው እና ውስጣቸው ያለውን ቁጣ ማየት ችዬ ነበር የምትለው ጸሐፊዋ የፈይሳን ህይወት ማጥናት ተያያዘች። ኢትዮጵያ ውስጥ ያሳለፍኩት ከፈይሳ ጋር የነበረኝ ግንኙነት፣ ከሌሎች ወዳጆቼ ጋር የነበረኝ ቆይታ እንዲሁም ቃለ ምልልስ ያደረኳቸው ሰዎች ይህን መጽሐፍ እንዳገባድደው የረዱኝ ትላለች ጸሐፊዋ። ዶክተር ስቴጋል ለፈይሳ ያላትን አድናቆት እጅግ ለየት ያለ ነው። ታሪኩን ሳይሸሽግና ሳይነፍግ ሙሉ በሙሉ አጫውቶታል። የእሱን ታሪክ ብቻ ሳይሆን የኦሮሞ ህዝብ ታሪክንም ጭምር። ነሐሴ 2016 ሪዮ ዲ ጄኔሮ። ጸሐፊዋ መጽሐፉን የምትጀምረው ከታች በተጠቀሰው የፈይሳ ንግግር ነው። የሪዮ ኦሎምፒክ ላይ ስሳተፍ ልቤ ሙሉ ነበር። በመቶዎች የሚቆጠሩ ሴቶችና ወንዶች፣ አብዛኛዎቹ በእኔ እድሜ ያሉ፣ በመንግስት እጅ በጭካኔ ተገድለዋል። ይህን እያሰብኩ ነው የሮጥኩት። የቅርብ ጓደኞቼ ትዝታ፣ ቤተሰቤ፣ ዘመዶቼ ኦሮሞ ስለሆኑ ብቻ ተገድለዋል፣ ተሰቃይተዋል፣ ታስረዋል፣ ታፍኖ ተወስደዋል፣ ሰብአዊ ክብራቸው ተነፍጓል። ይህንን ኢፍትሐዊነት በውስጤ አድርጌ ነበር ስሮጥ የነበረው። ይህን ጭካኔ እኔም አይቼዋለሁ፣ ስሰማው የኖርኩትም ታሪክ ነው። ለዚህ ነው በሪዮ ኦሎምፒክ መድረክ በሰላማዊ መንገድ ተቃውሞዬን ማሰማት የመረጥኩት። ምንም እንኳን የወንዶች ማራቶን ውድድሬን በኬንያዊው ኤሊዮድ ኪፕቾጌ ቢያሸንፈውም ፈይሳ ሌሊሳ ሁለተኛ ከመውጣት ባለፈ ታሪክ መስራት ችሏል። የፈይሳ ሚስት ኢፍቱ ሙሊሳ በወቅቱ አዲስ አበባ ነበረች።
ሩጫውን በቴሌቪዥን መስኮት ስትከታተልም ነበር። በጣም ፈርቼ ነበር፣ ነገር ግን ብዙ አልተገረምኩም፣ ምክንያቱም ውስጡ የነበረውን ቁጣ አውቅ ነበር ትላለች ይፍቱ ፈይሳ። ልክ እንደ ሌሎቹ ተቃዋሚዎች መንግስት በህዝብ ላይ የሚያደርሰውን ጭቆና ይጠየፍ ነበር። በ1982 ዓ.ም ቱሉ ቡልተማ በተሰኘች ከተማ የተወለደው ፈይሳ የቤተሰቦቹን ከብት በመጠበቅ ነበር ልጅነቱን ያሳለፈው። የልጅነት ምኞቱ ወታደር መሆን ነበር። ነገር ግን በረጅም ርቀት ሩጫ ኮከቦቹን አበበ ቢቂላና በኃይሌ ገብረስላሴ ታሪክም ይመሰጥ ነበር። ፈይሳ ስለ ወንዱ አያቱ ተናግሮ አይጠግብም። አያቱ የሚነግሩትን ታሪክ እየሰማ ነው ያደገው። በልጅነቱ ከሚያዘወትራቸው ጨዋታዎች አንዱ የፈረስ ግልቢያ ነበር። ወደ ትምህርት ቤት በሩጫ በመሄድ ቅዳሜ ገበያ ዶሮና በግ ለመሸጥ የሚያቋርጣቸውን አረንጓዴ መስኮች፣ ማራኪው መልክዓ ምድር፣ ማህበራዊ እሴቶች በፈይሳ ትዝታ ምህዳር ውስጥ ታተመው የተቀመጡ ናቸው። ይህን የፈይሳን መጽሐፍ የሚያነብ ሰው ስለ ኦሮሞ ታሪክ ማወቁም የማይቀር ነው። የኦሮሞ ባህል፣ እምነትና ቋንቋ ይዳሰሱበታል። ጸሐፊዋ የፈይሳን አስተሳሰብ ለመረዳት ብዙ ጊዜ አብራው ቁጭ ብላ ወግ ትጠርቅ እንደነበር፣ አንዳንዴ ክርክሩን ለውስጥ እንደሚገቡ ትናገራለች። የቀረውን ለአንባቢው መተው ሳያዋጣ አይቀርም። ነገር ግን መጽሐፉ ከፈይሳ ታሪክ እጆችና በርካታ እሴቶች የታጨቁበት እንደሆነ ሹክ ማለት ያሻል። ፈይሳን ለተቃውሞ እጆቹን ለምን አነሳ? ከትውልድ መንደሩ ወደ አዲስ አበባ ያደረገው ጉዞ ምን ይመስል ነበር? ከዓለም አቀፍ ውድድሮች ያገኘው ነገር ምንድን ነው? ለ2 ዓመት በስደት ኑሮ ምን ይመስላል? ወደ ኢትዮጵያ ለመመለስ ለምን ወሰነ? ሲመለስ ምን ገጠመው? መጽሐፉ ከሚመልሳቸው ጥያቄዎች መካከል ጥቂቶቹ ናቸው። መጽሐፉ ወደ ኢትዮጵያ ቋንቋዎች መቼ ሊተረጎም ይችላል የሚለው ጥያቄ ምላሽ አላገኘም። ጸሐፊዋ በኋለኛው የመጽሐፍ ገጾች እንደ ፈረንጆቹ አቆጣጠር ከጥቅምት 2018 ኢትዮጵያ ውስጥ የተፈጠሩ ክስተቶችና ፈይሳ ላይ የተፈጠሩትን ተጽዕኖ ትዳስሳለች። ነገር ግን የመጽሐፉ ኦፊሴላዊ መጠናቀቂያ ክፍል ፈይሳ ወደ ኢትዮጵያ ሲመለስ ነው። ይህ የሆነበት ምክንያት መጽሐፉ የተጠናቀቀው ከ1 ዓመት በፊት ስለሆነ ትናገራለች። Furthermore, the recent Ethiopian actions represent a new violation, adding to a long list of Ethiopian violations of international law, including disregard for the presidential statement issued by the Security Council